እና ጭቆ መንገር ቢሰሩሽ እንዴት እንዴ ታጥቶክ ይመስል እስኪ አንቺ ተረጋጊ አትደነጋገሪ እስኪ ነው ወልደ ነበሩ እስኪ ጉማይ እኮ ነው ያሰው ውሻ እንዴት ነው የተናናቀው እንዴ ምን አድርጊ ክሮቦስ ከኔ ትእዛዝ ውጭ አንድ ነገር እንዳታረጊ አልነገርኩሽም ነይ ታውሽ ሰና ጠፋን ጥፋታችሁን ማታውቃለህ አረቦስ ያየ ነው ምን አገባኝ ይያሰው ምን አገባኝ እባክህ ቦስ ተቀምጠን ነው አሁን ምንም ሳትደብቁ ያደረጋችሁትን ነገር ንገሩ ስለምን ለተምቹ ለምንድን ነው የደወላችሁት ምን ቁጥር የታባሽ ነው ይቅርታ በጣም አሁን ተናገሩ ለምንድን ነው ለተምቹ የደወላችሁት እንትን እኮ ነው ቦስ አግኝታ ነው ተቀብለን ገንዘብ ልንሰጥ ብለን እኮ ነው ጭራሽ ውሸት እኔ ዝግባውን ልተታልኝ መስሎሽ ነው ይቅርታ ተናገር አንቺ አይደለሽ የደወልሽው ይቅርታ ቦስ የማትረቡ ይሄ የመጨረሻ ማስጠንቀቂያ ነው ከዚህ በኋላ ከኔ ፍቃድ ውጭ አንድ እርምጃ እራመዳለሁ ብትሉ እስትንፋሳችሁን ነው የማውቀው ሰምታችሁኛል እንደዚህ ጨንቆኝ እያየ ዝም ትለኛለህ እንዴ? እያናገርኩ ነው ለምን ዝም ትለኝ? ስራ ይዤ እኮ ነው አይታየም እንዴ? እና ስራ ከኔ ይበልጣል? ባልጠይቅህም እኮ የሆንከው መናገር አይቀርም። ታዲያ መጠየቅ ለምን አስፈልገኝ? ሙድ እያስክብኝ ነው እንዴ? አይደለም። ሲጀመር የሆንከውን ነገር በደንብ አውቀዋለሁ። ምንድን ነው የሆንኩት? ከአና ጋር ተጣልታችሁ ነው አይደል? ወይኔ ጆሮ ደውላ ነገረች አይደል? አልነገረችኝም። እኔ አንተን በደንብ ስለማውቅ። ምን ማለት ነው? በዚህ ምድር ላይ ብቸኛ ትርጉም ያላት ነገር ለአንተ ሀና ብቻ ናት አይደል? ንገረኝ እስቲ። እኔ ከመጣሁ ይሄን ሱቅ ዞር ብለህ አይተው ታውቃለህ እንዴ? ኢላ ምን እያልክ ነው? እቃ አለቀ ብለህ ሂድ አምጣ፣ ደንበኞች የሆነ ነገር እያሉ ነው ብለህ አንተ እንደፈለክ አድርጋ አስተካክለው ነው የምትለኝ። ግን አና እንቅፋት መታት ብለህ ክንፍ አውጥተህ ነው እየበረርክ የምትሄደው። ቆይ እኔ ነኝ ወይስ አንተ ነህ የተናደድከው? ይኸውልህ ጆሮ፣ ሀና ላገኘህ ብላ ስትሄድ ራሱ እንደምትጣሉ አውቅ ነበር። እንዴት ነው ያወቀው? ምክንያቱ ደግሞ ሀና የምታውቀውን ነገር በሙሉ እየነገርኳት እኔ ስለሆንኩ። የምታውቀውን ነገር በሙሉ ማለት በዚህ አካሄዳችሁ በቅርቡ ጎዳና እንደምትመለሱና ነገሮች ሳይበላሹ እንዲስተካከል ነገሪያቸው ብዬ ነገርኳት እኔ ነኝ። ለመክሊት ገንዘብ እንዳትከለክላ ስላልኩ ነው አይደል ነገርካት? ጆሮ ቆይ ምን ላድርግ? በዚህ በኩል አንተ መተህ ለመክሊት ብር ስጣት ትለኛለህ፣ በዛ በኩል ደግሞ ተምቹ ተብዬ ሴቶችን እያመጣ ብሩን ይበትናል። ታዲያ እኔ ምን ማድረግ ነበረብኝ? ተምቹ ሴት ይዞ ይመጣል? ይኸውልህ ጆሮ፣ ገንዘቡ እናንተ እንደሆነ አውቃለሁ፣ ግን ደግሞ ቢያንስ እኔ አጎንብሼ እዚህ እየሰራው እያያችሁ ራሳችሁን ለመለወጥ እንኳን አትሞክሩ? እና ምንስ ብናደርግ? አንተ ብትመክረን እኛ እንሰማን ብለን ነው ለሃና ተናግረህ የምታዋርደን? አይ ጆሮ፣ ሃና እውነቱን ስላወቀች የተዋረድክ መሰለህ? እውነቴን ነው። ይላ ምንም ብናጠፋ ለሃና መናገር አልነበረብክም። ከአንድም ሁለት ጊዜ ተው ብዬ ነበር። አንተ ግን ሱሴ ፊት እኔን አዋርደህ 2 ጊዜ ገንዘብ ሰጣት እና በቀድሞ ሆኖ ነው። እንደዚህ አይነት ሰው እንዳልሆንኩ እኮ ጠንቅቀህ ታውቀዋለህ። አንተን ስችል ያ ተምቹ ተብዬ ደግሞ ሴቶች እያመጣ ገንዘቡን እየዘገነ ይበትንላቸዋል። ታዲያ ይሄን እያየው እንዴት ዝም ልበል? ንገረኝ እስቲ። ምንም ቢሆን እኮ ሰው ነኝ። የመጣችሁበትን መንገድ ጠንቅቄ አውቀዋለሁ። ወደዛ ወደ ጎዳና ህይወት ስትመለሱ ማየት አልፈልግም። ንገረኝ እስቲ፣ ይሄን እያየው ዝም እንድል ነው የምትፈልገው? ንገረኛ። ለካ ይሄን ያክል አስከፍተናል። እግዚአብሔር ይመስገን።
እኔ ጤነኛ ነኝ። ይሄ ሱቅ ቢዘጋ እንኳን ሌላ ቦታ ሄጄ ሰርቼ መብላት እችላለሁ። ለእናንተ ግን ገንዘቡን የሰጧችሁ ሰዎች ካዩአችሁ በጣም ነው የሚያፍርባችሁ። ጆሮ ካስከፋውክ በጣም ይቅርታ። የብሩ ሳጥንና በሩ መቆለፍ እንዳትረሳ። ቁልፉንም እራት መበላበት ቤት አቀብለኝ። ደህና እድር። ዘርዬ ድንብላል እዚህ ምን ትሰሪልሽ? አንተን ፈልጌ ነው የመጣሁት። ምን እኔን ፈልገሽ? አዎ ዘርዬ ናፈከኝ። አሁን ሰው እየጠበኩኝ ነው። እባክሽ ሂጂ። ቀኑ ሙሉ አንተን ስፈልግ ቆየ። እንዴት ነው ሂጂ የምትለኝ? ድንብላል ደግሞ ችግር አለብሽ። በቃ ሂጂ፣ ሌላ ቀን እንገናኛለን። ግን እኮ ትተኸኛል። አረ ድንብላል በፈጠረሽ ሰው የሚልሽን ስም። ዘርዬ ግን እኔ ተበድዬ እኔ ራሴ ስለምንክ አላሳዘንህም? ቆይ እኔ ምን በድዬ ነው? ከኔ ጋር ተቀምጠህ ከሌላ ሴት ጋር ስትጠቃቀስ የነበርከው አንተ፣ ይቅርታ ጠያቂዋ ደግሞ እኔ ነኝ። ቆይ አንቺ ጋር ተቀምጬ ከሌላ ሴት ጋር ብጠቃቀስ ምን ችግር አለው? እኔ ደሃውን ኩብክ አይደል? ባላገሩን ኩብክ አይደል? ማን ነው እንደዛ ያለሽ? አሁን እኔ እንደዛ አልኩኝ? ባትልም አይነክ ያስታውቃል። ገንዘብ ካገኘክ በኋላ በጣም ተቀይረህብኛል። አረ ድንብላል በፈጠረሽ ሂጂ። የኔና ያንቺ ነገር ቀስ ብሎ ይደርሳል። አሁን ሌላ ቅድሚያ መስጠት ያለብኝ ነገር አለ። ተው ግን ዘርዬ ተው። የኔን ባጥሩ አይደለም። እሱ ደግሞ ምን ማለት ነው? እኔ ለአዌ አባቴ አሳልፌ ልሰጥክ አልፈልግም። ከሰጠው ግን አዌ አባቴ ያዝንብሃል። እያስፈራራሽ መሆኑ ነው? እውነቴን ነው እያልኩ ያለሁት። እኔ ለእሳቸው በፍጹም አሳልፌ ልሰጥክ አልፈልግም። ይኸውልሽ ድንብላል፣ አንቺ በጣም ጥሩ ልጅ እንደሆንሽ አውቃለሁ። እና እሺ ጥሩ ልጅ ከሆንኩኝ ለምንድን ነው ፊት የምነሳኝ? ፊት የነሳሁሽ በራስሽ ምክንያት ነው። እዛ ሄድክ፣ ወደክ፣ ተነሳ እያልሽ ጭቅጭቅ አደረግሽ። ታዲያ እንደሱ መሆነው እኮ ስለምወድክ ነው። ከወደድሽኝ አታስጨንቂ። አሁን ተነስተሽ ሂጂ። ሌላ ጊዜ መጥቼ እናወራለን። ሂጂ አልኩሽ እኮ ድንብላል። አዌ አባቴ ይሄን እንዳያዩ ብቻ እሺ። ምን አይነት ጣጣ ነው በእናታችሁ? እንዴት ነሽ አና? እንዴት ነው መዝሙር? አለሁልሽ። ልትወጪ ነው መሰል? አዎ ሰዓት እኮ ሄዷል። ያው እኔ ሰራተኛ ስላልሆንኩኝ ብዙም ሰዓቱን አላየሁትም። ይሆናል እንግዲህ። ሀና። አቤት መዝሙር። እምቢ እንዳትይኝ። ዛሬ እራት ልጋብዝሽ? እራት? አዎ። ቆይ ምነው ግራ ተጋባሽ? አይ ግራ መጋባት ሳይሆን ከአንተ ይሄንን ጥያቄ አልጠበቅኩኝም ነበር። እንዴ እኔም እኮ ሰው ነኝ፣ እራት እበላለሁ። ቆይ የሚያስገርም ነገር አለው እንዴ? ውይ በጣም ይቅርታ መዝሙር፣ ግራ አጋባሁ መሰለኝ። ችግር የለውም በቃ። ግን ተስማምተናል ብዬ አስባለሁ። እንደሱ ማለት እንኳን አይደለም። ኦ ካም ኦን ሃና፣ I asked you first to accept my invitation because I didn't want to eat alone. ይገባኛል መዝሙር፣ ግን ደግሞ እኔ የሆነ ቦታ መሄድ አለብኝ ካልሽ እንግዲህ ምንም ማድረግ አልችልም። በጣም ይቅርታ መዝሙር። No, 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 no. You don't have to apologize me. You didn't do nothing wrong. I guess ጣፋንታይ ነው መዝሙር። Yes. እሺ በቃ ግን ብዙ አልቆየም። No, don't worry. ችግር የለውም። ራሱ ላ ጊዜ መሆን ይችላል። አይ እንደዚህ ደብሮማ ብቻህን አልተውህም። በቃ ጠብቀኝ፣ አብረን እንሄዳለን። ኦኬ እሺ፣ አመሰግናለሁ። አይ እኔ ነኝ ማመስገን ያለብኝ። በቃ ልብሴን ቀይሬ ልምጣ፣ ጠብቀኝ። እሺ። ጃሙ ስጠጣበት ዓለም 10 ትሆናለች። በቃ አንቺ እንደ ጎረምሳ ካልጠጣሽ አይሆንልሽም አይደል? ኧረ ዝግባው እና ሳልጠጣልን ነው። ምን አለበት አንዳንዴ ቢቀርብሽ? አሁን ታዝልኛለህ ወይስ አታዝልኝም? ይኸውልሽ መጀመሪያ ለምን እንደፈለኩሽ ልንገርሽና ከዛው ለምትፈልጊውን ያህል ጃምቦ ጠጫለሽ። እሺ አፍጥነው። ጆሮውን ወርቁን ይወሰደው? የምን ወርቅ? ባለፈው ሳሚ ጨመዳት ይዞ የነበረውን ወርቅ ነው። ኧረ በእናትህ እሱ ምን ሊያደርግለት ነው የሚመስለው? እሱ ነው የሚያውቀው። እና እኔ ሰርቄ እንዳመጣልን የፈለከው? አይደለም
ምንድነው ነገሩ? ይኸውልሽ ጆሮን በደንብ አድርገሽ ገንዘቡን እንድትቀፊው እፈልጋለሁ። አንተ ባትለኝም እኮ እየቀፈልኩ ነው። አንቺ ብትቀፊው ከጃምቦና ከቅቅል ምናምን የሚያልፍ ነገር አይደለም። ለእሱ ከቀፈልኩ አይበቃም? ይኸውልሽ ጆሮ ወደ ነበረበት ቦታ እስኪመለስ ድረስ በደንብ እንድትቀፊው ነው የምፈልገው። እባክህ እንደዛማ የሚሆን አይመስለኝም። እንዴት ነው የማይሆነው? አንድ አለ ኤላ የሚባል ገገማ ልጅ፣ እሱ ነው ሱቁን የሚቆጣጠረው። እሱ ደግሞ መላላይ ምናምን በጣም በቃ አኞቶ ነው። እሱ ማን ስለሆነ ነው የማያስቀፍልሽ? አረ ዝግባው ብታየው የሆነ ባለቤትነት እኮ ነው የሚያጫውተው። ይኸውልሽ ነገሩ በጣም ቀላል ነው። መጀመሪያ እሱን ከዛ ሱቅ ነቅለን እናውጣው። እንዴ ዝግባው ኤላ ልትወጎ ብቻ እንደ ኤላ እኮ በጣም ጸዴ ልጅ ነው። ምንድነው የምትይው? አሁን ገገማ ነው አላልሽኝም እንዴ? ማለቴ መላላይ ምናምን አኞ ነው እንጂ ሌላ ነገር ላይ እኮ በጣም ጸዴ ልጅ ነው። እሺ አልወጋው፣ ግን ምን እናደርጋለን መሰልሽ? ዝግባው ነገሩ እንዲገባኝ ከፈለክ አሁን ጃምቦ ዘዝልኝ። እናት እስኪ አንድ ጃምቦ አንጭልኝ። እንዴ አንድ ማለት አንተ አትጠጣም? አንድ ለሁለት ልንጠጣ ነው። እባክሽን ያልጠጣም። ይኸውልሽ ያንቺ ስራ ኤላ የሚባለው ልጅ ከዛ ከጆሮ ጋር ማጣላት። እንዴት አድርጊ? ይኸውልሽ እንዴት ታደርጊያለሽ መሰልሽ? በለው ዲጄው ይችላል በለው ጀግና አንተ ጀግና ደብሮሻል? ደብሮኛል እንዴ? ከቅድም ጀምሮ ለፈልፋለሁ፣ አንቺን ለማዝናናት እሞክራለሁ እንጂ ግን በጣም እየፈራሁ ነው። ብሮም ያስፈራሽ አንተ ማውጣት እኔ ለብሮ ብታጭኝ አንቺ ደግሞ ይኸውልህ ተምቹ፣ አንተን ታይ ህይወትን ቀለል አድርገህ የምትኖር አይነት ሰው ነህ። እንዴት ነው መኖር የነበረብኝ? ይኸውልህ አንድ ቀን አግኝቼ ከአብሬክ ስላደር አንተ ግን ያየኝ እንደማረብ አይነት ሰው ነው። ውይ ድንብላል ዙራ መጣሽ በእናታችሁ። ምን ድንብላል? ድንብላል ደግሞ ማናት? አይ ማንም አይደለችም። ሚስት አለ አይደል? ኧረ አንቺ በእናትሽ የለኝም። ምንድነው ብታካብጁ? በቃ ልሂድ በቃ አንተ እቺ እኮ ኧረ በእናትሽ ተረጋጊ። ምን እሺ ወሬ ነው የምትይዙ? ይህን ስል ላታምነኝ ትችላለህ፣ ግን ከተለያየንም አውቀው እንለያይ። ምንድን ነው? ይኸውልህ እኔ በመጀመሪያ እይታ አይቼ ስለወደድኩት ነው አብሬክ ያደርኩት። ኧረ እኔም እኮ ስለተመቸሽኝ ነው አንድ ቀን አብሬሽ ያደርኩት። በይ በቃ ፈታ በይ ካልክ እሺ በቃ ላስቀይም ስለማልፈልግ ብቻ ልቆይ። ይሄን ያለማ ጀዝባ አድርገሽ አታስቢ። ምን ሆነሽ ነው? ምን ለማለት ነው? እህትሽ አሁን ተሻለሽ አልተሻለሽ ምናምን ብሎ የሚጠይቅ እሷ አይደለም የሚያስፈልጋት። እህትሽ የሚያስፈልጋት ብር ነው የሚያስፈልጋት። ይሄ ዘቤው ማለት ብቻት የኔ ነው? አዎ ያንቺ ነው። ፈታ በይ እስኪ በእናትሽ። ምን ብዬ እንደማመሰግን ካላቅ ለእህቴ መድኃኒት መግዣ ጥቼ በምፈልግበት ሰዓት ነው ብሩን የሰጠኝ። በጣም ነው የማመሰግነው። ኧረ ፈታ በይ በእናትሽ። ደግሞ ወደ ብር በእናትሽ። እኔ እንደዚህ አይነት መጨናነቅ አልወድም። በቃ ፈታ በይ የኔ ፍቅር። ደስ ብሎኝ እኮ ነው። ምን እንደምልህ ካላቅ ደስ ካለሽ ነው እንጨፍር
አቤት እንዴ ምንድን ነው? ተቀላቀሉ እንጂ ተቀላቀሉ። አንቺ ትችያለሽ። ዘፈን ቀይር። እንሂድ አይደል? በቃ ማለት ምን ማድረግ ነበረብን? አላውቅም፣ ግን በቃ እንደዚህ እንለያያለን ብዬ አስቤ አላውቅም ነበር። ምን አስበህ ነው? አም ሶ ሶሪ ሃና፣ ይህን ጥያቄ መጠየቅ ይኖርብኝ አይኖርብኝ ግን አላውቅም። መዝሙር ግራ እያጋባኸኝ ነው። ሃና I can't stop thinking about how you looked last time. It's been keeping me up all night. አልገባኝም። የትኛው ነገር? እንዴ የሆነ ጊዜ ስልክ ስተው ደንግጠሽ የነበረው ጊዜ ነው። ለዚህ ነው እራት እንብላ ስትለኝ የነበረው? To be honest አዎ ለዚህ ነበር። እሱ ነገር እኮ አልፏል። ቆይ አሁን ማንሳት ለምን አስፈለገ? ሃይ እንደሱ እንዳልሆነ ግን በጣም እርግጠኛ ነኝ። እንዴት ነው እርግጠኛ ይሆንከው? ያ ነገር ከመፈጠሩ በፊት የነበረችው ሀናና ያ ነገር ከተፈጠረ በኋላ የነበረችው ሀና አንድ አይነት አይደሉም። ይኸውልህ መዝሙር፣ ይህንን ነገር ስለ ትንሽ ቅር ልትሰኝ እንደምትችል አውቃለሁ። ምንድነው እሱ? ያ የኔ ጉዳይ ነው። ማንም ሰው ደግሞ በዛ ጉዳይ አያገባውም። እንኳን አንተ ቤተሰቦቼ ማያገባቸው። እንዴ ምን እያልሽ ነው ሀና? ምንም ነገር ባላገዝሽ እንኳን ስለነገርሽኝ ብቻ ቀላል ይልሻል። እኔ ችግሮቼን በማውራት ሳይሆን በመፍታት ስለማምን ነው። በቃ አሁን እንሂድ። ሀና I think I've touched a wound that I shouldn't touch. አይ እንደሱ አይደለም፣ ስለምቸኩል ነው። ስለ ሁሉም ነገር ይቅርታ። ችግር የለውም። በቃ አሁን እንሂድ። እና ደግሞ እንደዚህ ደብሮሽ እንድትሄጂ አልፈልግም። ደብሮን ሳይሆን ትንሽ ስለምቸኩል ነው። እሺ እንደዛ ከሆነ ሂሳብ ልክፈልና አብረን እንወጣለን። ይቅርታ ሂሳብ ታመጪልኛለሽ? እዚህ ስቴሪዮ በሚወክል አርጋሪ ምን ሆነሽ ነው መክሊት? ሰክረሽ እንዳይሆን ብቻ ማን ደስ ይበለው ብዬ ነው ሰክረው። ሰው የሚሰክረው ሰውን ለማስደሰት ብሎ ነው እንዴ? እንዳው እኔ ሰክር ያለው ብለህ ደስ አይልም? እርግጠኛ ነኝ ደስ ይላል። ለምንድን ነው አንቺ መስከርን የሚያስደስተኝ? እኔ ናፍቅራ ማጣቷ እየጎዳት ነው ብለህ ነዋ። ቆይ ምን ነክቶሽ ነው እንደዚህ ሆንሽው? እንደዚህ ስትይ ቀፈፍኩ፣ አስጠላሁ አይደል? እንደሱ ማለት አይደለም። ግን እኮ እኔ እስከማውቅሽ ድረስ ምንም ያክል ብትጠጪ እንደዚህ ራስሽን እስከምትስቺ አትሰክሪም ነበር። አንዴውም እኮ እኛ ስንሰክር አንቺ ነበርሽ ደግፈሽ የምታመጪ። አሁን ረደኩያ ምን ያህል እንደምታስፈልገኝ ገባኝ። መክሊት ቆይ ለምንድን ነው ግን ይህን ነገር የማትረሺው? በእርሳት እንደዚህ ቀላል ቢሆን እኔ እስካሁን እታገል ነበር። እሺ ምን ላድርግ? እኔ ምን ውስጥ ላስገባሽ? እኔም እኮ ግራ ገባኝ። ደግሞ በጣም ነው ያማረብህ። ሙድያሽ ነው። እውነቴን ነው። በጣም አምሮብሃል። ደግሞ ለሁሉም ነገር ይቅርታ። ምን አጠፍተሽ ይቅርታ የምትጠይቂ? እርጃ ብቻ ሳልፈልግ ክፉ ሆንኩብህ። ምን አድርገሽ? በቃ እሱ ላላቅም ብቻ ይቅርታ። በቃ አንቺ አሁን እዚህ ተኝ እና ተሳክፈይ አትይው። አንተ ቀልጅ እባክሽ። እኔ ሶፋ ላይ ተኛለሁ። እንደዛ ከሆነማ እኔ የለበድኩበት ሶፋ ላይ እጄ ተኛለሁ። ምን እያልሽ ነው መክሊት? እንደዛማ አይሆንም። ምን እያደረግሽ ነው መክሊት? ፍቅር የማይገባ ደነዝ ነሽ። ዘንድሮ ምን አይነት ጣጣ ውስጥ ነው የገቡት? ልጅማ በዚሁ ከቀጠለች ማበዷ ነው።
ዛሬ ደግሞ የሌለ ደብሮሻል ወይ አጭሽበት እንደዚህ ደብሮሽማ ፈታ ነው ማድረግሽ ምን አርገ ነው ፈታ የምታረገኝ ታውቂያለሽ እኔ የምታወቀው በዘፈን እዘፍንልሻለሁ እኮ በዚህ ድምጽ ነው የምዘፍንልኝ ኧረ ቀልድ መተዋወቅ አሉ የሀገሬ ሰዎች ይሄ ደግሞ ይስመኛል እንዴ ባጨሰበት እኔ እኮ ለክሊፑ ብዬ ነው እንጂ አንቺን መሳም ፈልጌ አይደል እሱ ደግሞ ምንድነው ይሄ በቲቪ የሚታየው ምስል አታውቂው እሱ ክሊፕ ይባላል አረ ወዲያ ግጥምና ዜማው ማይ ላይ ዘፈን ዘፍነክ ደግሞ ዘፈንኩ ልትለኝ ነው እንዴ ለነገሩ አንቺ መች ይገባሽ ሌላ ያበረ ዘፈን ልትፈልጊ እስቲ አልወድም ሲነኩብኝ እሷን ህመሜ ይነሳል አልወድም ነና ባይኔ ቀዳላውቅም እኔ ህመሜ ህመሜ ህመሜን ህመሜ እሷን ተዋት ለኔ ህመሜ ወደድሽው ግጥሙን ባትለውም ያው አሪፍ ነው ብለኸዋል ደስ ይላል ግን ታውቂያለሽ ድንብላልና ክን እንደምወድሽ ከኔ ባይበልጥም የምር ግን ድንብላል ትወጂኛለሽ አቡ አባቴ ድረሱልኝ ምን አይነት ጥያቄ ነው በቀጥታ መልሽልኝ ትወጂኛለሽ ያውም ነፍሴ እስኪጠፋ ነው አንተ እንደሆነ ጉዳይ አያልቅም ለምንድን ነው የምትጠረጥረኝ አላውቅም ግን መውደድ የሆነ ደስ የሚል ነገር አለው አንቺ ብቻ ነሽ ይሄን ማንነቴን ተቀብለሽ ወደድሽ ምን እያልክ ነው ዘሪሁን ድንብላል ከወደኩበት አንስተሽ ሰው መሆኔን አሳየሽ እሷ አልበቃ ብሎሽ ደግሞ ወደድሽ መወደድ የምችል ሰው መሆኔን አሳየሽ አንተማ ጤነኛ አይደለም ከዚህ ሁሉ ጊዜ በኋላ ምን ይሁን ብለክ ነው የምታነሳው እንዴት አድርጌ እንደምንከባከብሽ አላውቅም ብቻ ግን ፈጣሪ የሆነ እድል ሰጥቶኝ አንቺን እንደ ንግስት መንከባከብ ብችል በጣም ደስ ይለኛል እኔ እንደ ንግስት ሳይሆን እንደ ሚስት ነው መኖር የምፈልገው እንደዛም ቢሆን ባሪያሽኝ እየታዘዝኩሽ ባልሽኝ እየተንከባከብኩሽ መኖር ነው የምፈልገው ዛሬ ልቤን ይዣት እንድገባ አልፈለክም መሰለኝ ድንብላል በጣም ነው የማፈቅርሽ አንቺ በጣም ንጹህ ሴት ነሽ ከማንም በላይ ለኔ የምታስፈልጊኝ አንቺ ነሽ ፈጣሪ እንዳንቺ አይነት ሚስት ስለሰጠኝ በጣም ነው የማመሰግነው ውይ አቡ አባቴ ነው ምን ይሻለኛል በደስታ ሳበድከኝ እኮ ድንብላል አንቺ ድንብላል ተይኝ ትርንጎ ይላልቅስበት እንዴ ምንድን ነው የሆንሽው ተይኝ እናት አለም እባክሽ ተይኝ እንዴ ዝም ብሎ ይለቀሳል እንዴ ተነሽ ድንብላል ተነሽ ቆይ ምንድን ነው የሆንሽው አሁንማ በጣም ከፋኝ ትርንጎይ በጣም ክፍት አለኝ ምን ተፈጥሮ ነው ይሄ የተረገመ እድሌ ነው ደግሞ ጀመረሽ እንደው ይሄ የፈረደበት እድል ምንድን ነው የሆንሽው ያልተያዘ ሰው አሉ እውነቴን እኮ ነው እንቅፋት ሲመታሽም ዝናብ ሲመታሽም እድሌ ብለሽ ትዘልቂዋለሽ በቃ ትርንጎይ ተይኝ እኔ ልሂድ እንደውም የት ልትሄጂ ነው ደግሞ እኔ ምን አውቄ ቀኑን ሙሉ ዋልኩኝ እኮ ቤት ወይ አንቺ ልጅ ግን እንደዚህ ወደ ባሽ የሆንሽው ግን ምን ነክቶሽ ነው እኔ አሁንስ ድክም አለኝ ሁሉም ነገር ነው ስልችት ያለኝ ይሄ ተምቹ የሆነ ነገር ተናግሮሽ ነው አይደል እስኪ ወይ ወጣ ብዬ ንፋስ ተቀብዬ ልምጣ ዴ መሽቷል እኮ ወዴት ነው የምትሄጂው ብዙም ማረቅም ለመሆኑ ማየ መታ ነበር እንዴ መተው ነበር አሁን ነው የወጡት እሺ በቃ ድንብላል ብዙ አትራቂ እሺ ቶሎ እመጣለሁ እሺ ሀኒዬ እንዴት አደርሽ? እግዚአብሔር ይመስገን። እንዴት አደርክ? እግዚአብሔር ይመስገን። በዚህ ጠዋት እዚህ አገኛለሁ ብዬ አላሰብኩም ነበር። ስደውልልህ እዚህ እንዳለ ስትነግረኝ በጣም ገረመኝ። ትናንትና በጊዜ ነበር የወጣሁት። መስራት የነበረብኝ ስራ ስለነበረ እሱ ለስራ ብዬ ነው በጊዜ የገባሁት። እና ሴር እድለኛ ሆነዋል በለኛ። ምን አገኙ? አንተን የመሰለ ሰራተኛ ነው።
ሀኒዬ ልትቀልጅብኝ ነው እንዴ? በጠዋት ፈልጋለሁ ያልሽ? ጨንቆኛል ኤልያስ። ምን ተፈጠረ? በጠዋት ስራ ሳልገባ አንተ ጋር የመጣሁት አንተን ፈልጌ ነው እኮ። ምን ተፈጠረ ንገሪኝ ሀኒዬ። ስለ ናሴር የጀመርክልኝን ነገር እንድትጨርስልኝ ፈልጋለሁ። ምን? እሱ ነው እዚህ ድረስ ያመጣሽ? አዎ ለሱ ነው የመጣሁት። ንገረኝ ኤልያስ፣ ምንድን ነው የተፈጠረው? ወይ ሀና አንቺ ቀለኛ ነሽ። በያውን ወደ ስራሽ ሂጂ፣ ሌላ ጊዜ ተገናኝተን እናወራለን። አሴርን አግኝቼው ላናገረው ሞክሬ ነበር፣ ግን እሱ ሊነግረኝ ፍቃደኛ አይደለም። ፍቃደኛ ለመሆን ሳይሆን ነገሩ ስላልገባው ነው ያልነገረሽ። ምን ማለት ነው ኤልያስ? ጆሮ የጠየቅሽው ነገር ስላልገባው ነው ምንም ሳይልሽ የተለያያችሁት። አንተ ይሄን እንዴት አወቅ? ከአንቺ ከተለየ በኋላ ወደ እኔ ነው የመጣው። እኔ እንደነገርኩሽ ስነግረው ደግሞ ያኔ ነው ምን ማለት እንደነበረበት የገባው። እንዴ ቆይ አንተ ይሄን ያህል ዙሪያ ጥምጥም ከምትሄድ ለምን የተፈጠረውን አትነግረኝም? እውነት ለመናገር ሀንዬ ያኔ ነገሩን ስለጀመርኩልሽም በጣም ጸጽቶኛል። ጭራሽ እንዴ ይሄን ያህል ምን ተፈጥሮ ነው? ጆሮን ደውይለት እናገኝ፣ እሱ ሁሉንም ነገር ይነግርሻል። ኤልያስ ግን በጣም እየተለወጥክ ነው ታውቀዋል። እስኪ ንገሪኝ ምን አደረኩ? እኔ መረዳት እኮ እያቆምክ ነው። እኔ በጠዋት መጥቼ እንኳን አላሳዝንም? ይኸውልሽ ሀና ይሄ የመረዳትና ያለመረዳት ጉዳይ አይደለም። ሰላም አለ። በጣም ይቅርታ። ምን አባልቶ ነው ቤቴ የገባው? የምን ቤት? ምን አባልቶ ነው ቤቴ የገባው? ስለምን ቤት ነው የምታወራው? ተናገር። ለምንድን ነው ቤት የገባው? እኔ አልገባሁም። ኧረ እባክህ አልገባህም? እንደዚህ በቀላሉ የምትሻውደኝ ነው እንደሚመስል? እውነቴን ነው፣ እኔ አልገባሁም። ደግሞስ ምን ሊያደርግልኝ ነው የምገባው? አሁን የወሰድከውን ወርቅ ትመልሳለህ አትመልስም? የምን ወርቅ ነው? ትሰማኛለህ? ወርቁን ትመልሳለህ አትመልስም? ስለምን ወርቅ ነው የምታወራው? ኧረ እባክህ ለችግር እናት የሰጠኸውን ነዋ። ተናገር። ትመልሳለህ አትመልስም? እኔ አልወሰድኩም። ትሰማኛለህ? ከተምቹ ጋር እንዴትና እንዴት እንደወሰድክ በዝርዝር ልንገርህ። ዝግባው። ግን ስለምን ወርቅ ነው የምታወራው? ቁማር ቤት መሄዴን አይታችሁ ቤቴ ገብታችሁ ወሰዳችሁ። ዝግባው። ትሰማኛለህ? ምንም አይነት ማብራሪያ አልፈልግም። እኔ የምፈልገው ወርቄን ብቻ ነው። ግን እኮ ወርቁ ያንተ አይደለም አይደል? ገንዘቤን አውጥቼ እስከገዛው ድረስ ወርቁ የኔ ነው። አረ ዝግባው። በአጭር ጊዜ ወርቁን የማትመልስ ከሆነ ራስን ጎዳና ላይ ታገኘዋለህ። ይሄ የመጨረሻ ማስጠንቀቂያ ነው። ይህ ሰውዬ የምሩ ነው እንደሚሆነው? ቆይ ማን ነገረው? በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን አይነት መንፈስ ነሽ? ደስ የሚል መንፈስ ነኝ። ምን እያደረግሽ ነው? አንቺን እየጠበቁ። እንዴ ለምንድን ነው የምትጠብቂኝ? የጆሮ ፎንቃ አይደለሽ? የጆሮ ፎንቃ ማለት ደግሞ የኔን ፎንቃ ማለት ነው። አንቺ ትቀልጃለሽ። በአሁን ስራ ረፍዶብኛል፣ ስራ ልሂድ። እየጠበኩሽ ነው ማለት ላናግርሽ እፈልጋለሁ ማለት ነው። አንቺ አምሻል እንዴ? እጄ ለምንድን ነው የምትይዢው? እና አርፈሽ ተቀመጫ። ምን ያሮጥሻል? ቆይ አንቺ ልጅ ከኔ ምንድን ነው የምትፈልጊው? አንቺ ልጠይቅሽ፣ ሱቅ ምን ሰሪያለሽ? ምን አይነት ቀሽም የሆነ ጥያቄ ነው የምትጠይቂው? በእናትሽ። ለነገሩ ቀሽም ጥያቄ ነው። ለካ ባለቤት ነሽ። በጠዋት ያለሽን ንብረት ቁጥር አድርጎ መሄድ ግዴታሽ ነው። ስለምን ንብረት መቁጠር ነው የምታወሪው? የጆሮ ሱቅ ማለት ያንቺ ሱቅ ማለት አይደለ? ስለዚህ እሱ ሲያንቀላፋ አንቺ መተሽ ብታግዙ ምን ችግር አለ? አንቺ ልጅ ስነ ስርዓት ይኑርሽ እሺ። በዛ ላይ ደግሞ ሽማሽ ይላል። ጆሮ ቢደይም ተባብራችሁ ሱቁን ትበሉታላችሁ አይደል? ምን አልሽ አንቺ? ልትመጪኝ ነበር አይደል? እጄን ልቀቂኝ። ወንድ ኮሽ ለምን አታስለቀቂኝ? ሱሴ እጄን እያሳመምሽኝ ነው፣ ልቀቂኝ። ስሚ እኔ እንደውም እንዳንቺ አይደለሁም አልኩ። ሱሴ እባክሽ እጄን ልቀቂኝ። ከዚህ በፊት ልገልሽ ሞክሬ ነበር፣ ግን ደግሞ እሱን አለማድረጌ በጣም ነው ደስ ያለኝ። ሱሴ በጣም እያበዛሽ ነው፣ ታውቆሻል። አሁን ብፈልግ እሰብርሽ ነበር፣ ግን ደግሞ እንደዛ አላደረኩም። ከዚህ የተሻለ ነው የመረጥኩልሽ። እባክሽ ሱሴ ስለፈጠረሽ ልቀቂኝ። ስሚ ጆሮንና የቋመችለትን ሀብት ነጥቄ ብቻሽን ነው ማስቀርሽ። እሺ ሱሴ እባክሽ አሁን ከዚህ ጠፋ። አንቺ ልጅ ግን በጣም ትዕግስቴን እየተፈታተንሽኝ ነው። እጂ በእናትሽ ምን ትመስላለች? ጉንዳን ነገር። ወይኔ ሀና የማንም ዱርዬ መጫወቻ አልሆን።
አደርሽ? አለሁልሽ። እንዴት ነሽ? አለሁልሽ። ያዝቦ ቀድሞ ይሆናል ብዬ እየሮጥኩ ነው የመጣሁት። እሱ ገና ነው። አንቺ ግን ምን ነው ቆየሽ? ያዥልጥ አልፋታ ብሎኝ እኮ ነው። እንዴት? እሱ እናቴ ዙሩን ሳያከራ አይቀርም። ጭራሽ አሰብኩልሽ ሞትኩልሽ ምናምን እያለ እየተጫወተ ነው። ምን አደረገ? እንዴ ይሄ ሁሉ ገንዘብ ምንድን ነው? እሱን የሰጠኝ። እንዴ እውነትም ዙሩን አክሮታል። እንዴት ይሄ ሁሉ ገንዘብ ሰጠሽ? እህቴ መታመሟን ረስተዋል ምናምን ነገር ስለው አረ እንዴት ረሳዋለሁ ብሎ ይሄን ገንዘብ ሰጠኝ። አንቺ እውነትም ጅልጥ ነው። ጭራሽ እሱ ነው የገረመሽ? አሁን እኮ እህትሽ ጋር ካልወሰድሽ ምናምን ነገር ብሎ ሲጋተተኝ ቆይቶ ነው የመጣሁት። ወይኔ ጉድሽ! እና እንዴት ተፋታሽ? ያው እንደምንም ሌላ ጊዜ ምናምን በሚል ነገር ተፋታሁት። በዚህ ሁኔታማ ነገ ከነገ ወዲያ እህትሽ ጋር ወሰጂኝ ማለት አይቀርም። አረ ተይው፣ እሱን መሸወድ አይከብደኝም። ዛሬ ቦስ በጣም ደስ እንደሚለው እርግጠኛ ነኝ። እንዴ ዛሬም ሁሉንም ብር ልንሰጠው ነው? ማር እኔ ድጋሚ አደጋ ውስጥ መግባት አልፈልግም። አሁንስ የምር አበዛው። እንደ ጌሾ ሱበቀጥ ማድረው እኔ ገንዘቡን የሚወስደው እሱ። ይሄ ፌር ነው? አሁን ታዲያ ምርጫ የለንም። እሱ በዛ እጁ እንደ ገብስ ከሚያሸል ሌሎች ወንዶች እንደ ጌሾ ቢወጉት ይሻላል። እኔ እየቀለድኩኝ አይደለም። የሆነ ነገርማ ፈርቅ መያዝ አለብን። ማር እንዴት እንዳንጠለጠለን ረስተሽው ነው? ምን አይነት ነገር ነው? አሁንስ ምርር ነው ያለኝ። እውነት አሁን ገንዘቡን አስቀምጭና ራስሽን አረጋጊ። ፊቴን ታጥቤ ልምጣ። ያዥልጤ ሳሚኝ እስካሁን እያሳከከኝ ነው። አንቺ ልጅ ግን በጣም ሙዲ ያዥበት ነው እዚህ ልጅ ላይ። የምሬን እኮ ነው። የሆነ ከብት ላሰኛ ያህል ስሜት ነው የተሰማኝ። ነጥሽ ልጅና ታጥበሽ ነው። በደንብ ያዥ እንጂ ምን እያደረግሽ ነው? ሰውዬ የአቅሜን እየተጠገረኩ መሰለኝ። ምንድነው የምትጮህብኝ? ይሄ ነው አቅምሽ? አዎ እንደውም ቶ አልይዝልህ። እንዴ ቆይ ምን እያደረግሽ ነው? እስኪ አስገድደህ ታስጠገረኝ እንደሆነ እናያለን። ለነገሩ አንቺ ምን ታረጊ? ያ ጆሮ ነው አናቴ ላይ ፊት እንድትይ እድሉን ያመቻችልሽ። ምን አናት አለህና? ሱሴ ስርዓት ይኑርሽ። ለነገሩ እኮ ትክክል ነህ። አናት ኳስ ሜዳ አይደል እንደሚያክለው ደቅ ለማለት ምናምን ይመቻል። ምንድነው አንድ ቀን ምናምን አታከራይኝም? ሱሴ ስርዓት አድርጊ ያልኩሽ። ጭራሽ አፏን ልከፍትብኝ ነው እንዴ? ለነገሩ ቶ የአንተ ጭንቅላት እኮ ከድንጋይ ይብሳል። ብቀመጥበት ራሱ ይቆረቁረኛል ነው የምልህ። ትሰሚኛለሽ ሱሴ? በንዴት ተነሳስቶ የሆነ ነገር ያደርገኛል ብለሽ አስበሽ ከሆነ ተሳስተሻል። ምንም አላደርግም። ወዴት ነው የምትሄጂው? አሁን መላ ፈልጋለሁ። ዝም ብሎ ሰው ገንዘብ መዝረፍ አለ እንዴ? እና እያወራሁ ልዝረፍ? ሱሴ እየቀለድኩ አይደለም። የምትሰሪ ከሆነ እንስራ፣ እማትሰሪ ከሆነ ደግሞ አትረብሽ። ምን እንዳታመጣ ስለፈጠረሽ እኔ ለመኖር እየታገልኩ ነው። ፈተና አቱኝብኝ። ምን እንዳታመጣ ንገረኛ። አራጆዌ ማንሽ ነው በጧት የምትጋጠጡት? ተምቹ ስራ አላሰራ እያለችኝ ነው። የሆነ ነገር አድርጋት። አንቺ ወደዚህ ነይ እባክሽ። ጭራሽ ትጋጠቻለሽ? መለጠፍ ነበር። ምንድነው የለን የምትጋጠችው? አላርፍ ካለ እወጋው። አረ ችግር ይውጋሽ። ምን ትመስላለች እቺ? በእናታችሁ ኤላ እንኳን ሊወጋ እንዲህ ሲያዩት ራሱ የሚያሳሳልሽ። አንተ ደግሞ ጭራሽ ሙርት ይዝብኛል እንዴ? እውነቴን እኮ ነው። ቆይ ግን ምን ተፈጥሮ ነው እንደዚህ ልትባሉ የደረሳችሁት? ሲጠገረረኝ ቆይቶም አልሰጥም አላለኝም መሰለኝ። የሌለ ቋጣሪ ሆኗል። የሆነማ የሚያሳድገው ዲቃላ ልጅ አለው መሰለኝ። ሰርተሽ ሞተሻል። ለማንኛውም ወደ ስራ ሄድ። አንቺ ግን ትንሽ አይደብርሽም? እንደ መስቀሉ በአመት አንዴ እየመጣች ትጠገራሉ ምናምን ስትይ። አሁን በእናትህ ወሬ አታብዛ። መሎን ግባልኝ። ኧረ አንቺ ጋር መኖር ከባድ ቲ ምን አይነት ነገር ነው? እናታችሁ በቃ ያው ያዢኝ። ስማ አንተንም ያቺ ሀና ተብየዋንም ነቅዬ ነው የምጥላችሁ። እሺ ሁይ ትጋ ኤላ እንዳሰሜትሽ አሁን ሄዳ አንዱ ለጃምቦ ስጠጣ አገር ሰላም። ተምቹ ግን ቆይ ምን ሆነ ነው? ቀንስ የሰጣት ገንዘብ እኮ እቃ ከማምጫችን ላይ አተረሙ እቃ ምናምን ትላለህ። መጀመሪያ ሰው ነው የሚቀድመው። ሰው ይቀድማል። እቃ ቀስ ብሎ ይመጣል። እየቀለድክ ነው እንዴ ተምቹ? ኤላ አሁን ግን ሳስበው ሱሲ የተናገረችው ነገር እውነት ሳይሆን አይቀርም። የሌለ መቋጠር ምናምን እየጀመርክ እኮ ነው። ምን ሆነሃል? ያዚህን ሻይ ምናምን ጠጣበት። ቆይ ልጆቹ ምን እየሆኑ ነው? እንደዚህ ወገቤ እስኪጎብጥ ድረስ መለፈው ገንዘቡን በትነው እንዲጨርሱት ነው እንዴ? የማይለወጥ ከሆነማ እንደዚህ ምን አለፋኝ። ወይኔ
ኤልያስ። አይሻልም? አይ ነቅሻለሁ፣ አታስቢ። እና እኔ ምንሽ የሆነ ዕቃ እንገዛለን ምናምን ብለሽ ነበረ? የሆነ ቀን ባለፈው በቃ ይቅርታ ማለት ምናምን የለማ እንጂ አንቺ ያምሻል እንዴ? ለምን ይቅርታ የሚጠይቀን? እሱን እየጠበቅን አልነበር እንዴ? ነው ዝም ብሎ መጥቶ ይቀመጣል እንዴ? እሷ ያማታል፣ ችግር አለባት። እሷን ተዋት። አይ ትክክል ናት። ትንሽ ዘግይቻለሁ። ትንሽ ብቻ ዋልክ እንጂ አንቺ እንዴ ቦስ ተሳስተኮ። እባክህ ልቀቃት። ያፈላሽ አይመስልሽም? አይደለም አንድ ቀን አንድ አመት ብትጠብቂኝ ይቅርታ የምጠይቅሽ ይመስልሻል? ቦስ እባክህ ልቀቃት። ይቅርታ አድርግላት እባክህ። ይሄ ያፈላሽውን ነገር ካልተውሽ አጠፋሻለሁ። ሰምተሽኛል? አንቺ ይቅርታ በይው እንጂ። ይቅርታ ቦስ። አሁን የተቀበልሽውን ብር አምጪ። ጥሩ። ከዚህ በኋላ የምትደውይለት እኔ ስነግርሽ ብቻ ነው። እንዴ እሱ ቢደውልስ? እንዳታነሽ። ቦስ ወዴት እየሄድክ ነው? ልሄድ ነዋ። ደበረሽ? አይ ምንም ነገር እኮ አልሰጠኝም ብዬ እኮ ነው ቦስ። እና ምን ልሰጥሽ ፈልገሽ ነው? ያው እንደዚህ ልብሽን የነፋው የምሰጥሽ ገንዘብ አይደል? ድንቡሎ አታገኝም። አሁንስ አበዛው ሰውዬ። አንቺ ቀስ በይ፣ ከተመለሰ ታስገድይኛለሽ። እና ከፈለገ ይምጣ። አለመቀበራችንን አይተሽ ነው እንዴ? አሁንም እኮ ቢሆን በቁም እኮ ነው የሞት ነው። ተረጋጊ እንጂ ገና አንድ ቀን አልሰጠኝም ብለሽ ነው እንዴ እንደዚህ የምትሆኘው? እስቲ አንቺ ደግሞ ተይኝ በእናትሽ። አንቺ እኮ ነሽ መጀመሪያ። ማን ተናገር ያለሽ? ወይኔ ማርሲላስ ሲጨፈርብኝ ማለት ነው። የሚጠቀመው ግን ሌላ ሰው ነው። በቃ ተረጋጊ። ነገም ሌላ ቀን ነው። ነገም ሌላ ቀን ነው ትይኛለሽ እንዴ? ዛሬ ቤት በኩል አልፌ ነው ስለ ነገ ማስበው። ማር አሁን መናደድሽ ምን ይሰራል? ሰውዬው እኮ በቃ ሄደ። አቡ እንሂድ በቃ በእናትሽ። እሺ ሂሳብ እንክፈልና እንሄዳለን። ማነህ ሂሳብ ስራለን። ይሄን ሰውዬማ እንዲህ እንደተጫወተብኝ እሰራለታለሁ። አንቺ ልጅ እኔ መኖር ፈልጋለሁ። ይሄን ሰውዬ እኔን ካካሽ እንዳታስገድኝ። አንቺ ነሽ ደግሞ እንዲህ እየፈራሽ የልብ ልብ የሰጠሽው። አንቺ ማርሲ ቆይ ጠብቂኝ። ተረጋጊ ማርሲ። የት አድረህ? የትስ ባድር? ምን አገባ? ምን አገባህ ነው ያልከው? አዎ ምን አገባ? ተምቹ እየቀለድክ ነው እንዴ? እየቀለድኩ ሳይሆን ብነግረም አይገባም ብዬ። የት እንዳደርክ ንገረኝ። ከዛ ይገባኛል አይገባኝ የሚለውን ነገር ለኔ ተው። እሺ በቃ ከቺኳ ጋር ነው ያደርኩት። ቺኳ ማለት ድንብላል? አንተ ያማል እንዴ? ድንብላል ደግሞ ምኗ ነው ቺክ? በእናትህ ተምቹ ባለፈው አብረህ አደረችው ልጅ ጋር እንዳይሆን አሁን የሚያደርገው አይገርምም? ከእሷ ጋር ነው። አንተ ግን ያማል አይደል? አያመኝም። ደግሞ ምንም ብትለኝ አልሰማም። ልጠቅስ ነው። ቆይ ትንሽ ድንብላል እንኳን አታሳዝንም? እንደሱ ከሆነ ጥሩ ተዛለቅናታ። ደግሞ ከኤልያስ ገንዘብ መውሰድ ጀምራል አሉ። ከኤልያስ ይላል? ከኤልያስ ሳይሆን ከራሴ ገንዘብ ነው የወሰድኩት። ተምቹ አትጃጃል፣ በስርዓት አውራኝ። ምንም የማወራ ነገር የለም። አሁን ልደቅስ በቃ ፍታ። ቆይ ገንዘቡ ምን እያደረግከው ነው? ባለፈው ዝግባው የነበረኝን ገንዘብ በሙሉ ሲወስድብኝ ኤልያስን እጄ ተቀበልኩት። ምን ዝግባው? ዝግባው ደግሞ ምን ይሁን ብሎ ነው የሚወስድብህ? እሱ ምን ያህል ገንዘብ እንደሚወድ ታውቃለህ? ደግሞ ረስችው። ዝግባው ወርቁን እኛ እንደወሰድነው አውቋል። ዛሬ ሊገለኝ ነበር። ምን አገኘህ? ዛሬ እንደምንም ነው የተረፍኩት። ቀጣይ ግን ምን እንደምናደርግ አላውቅም። ያው እንግዲህ መሞት ነው። ሌላ ምን ምርጫ አለ? እኔ እኮ ግራ የገባኝ እኛ ወርቁ እንደሰረቅነው ማን ነገረው የሚለው ነገር ነው። እና ማንኛውም እኔ ሀኒቾ ጋር ደርሼ እመጣለሁ እና ደግሞ እየወሰድከው ባለው ገንዘብ ላይ ስመለስ እናወራለን።
እኔ ግን ምን አይነት ስራ ነው የሰራሁት? የሌለ ነው የተመቻችሁ። በቃ እናሳ ሀብት እኮ ነው። ብሩ መጣ። ቀዳዳ ዝም ብለህ ትቀደዳለህ እንዴ? ምን እሺ ደበረ? ለመሆኑ ወርቁን የት ነው ያደረጋችሁ? የምን ወርቅ? ስማኝ ተምቹ፣ ሳላንቅ በፊት እውነቱን ንገረኝ። የምን ወርቅ ነው ዝግባው? ባለፈው እንግዛ ምናምን ብላችሁ የጠየቃችሁኝ ነው። ኧረ እኛ አልወሰድንም። ለምንድን ነው የምንወስደው? በጣም እያናደድከኝ ነው። የት ነው ያደረጋችሁት? ቆይ አንተኛ እንደወሰድን በምን አወቅ? ኧረ እባክህ ልግዛ ስትሉኝ የማይገባኝ መስሎ ነበር። ግን እኮ እኛ አልወሰድንም። ዝም በል እባክህ። እሺ በቃ ተወክላለሁ። ተናገራ ታዲያ። እኛ ነን የወሰድነው። እኔ እኮ ሌላ ሰው እንደማይወስደው እርግጠኛ ነበርኩኝ። ቆይ እንዴት ወሰዳችሁት? ያኔ አንተ ቤት መተን እያለ ቁልፍ ሰርቀን ነበር እና የሆነ ቀን አንተ ቤት የሌለ ጊዜ ጠብቀን ከፍተን ገብተን ወሰድን። ወይኔ ዝግባው፣ ጠፋ ስለ የነበረውን ቁልፍ እናንተ ናችሁ የወሰዳችሁት? አዎ ይቅርታ። ትሰማኛለህ? አሁን በቀላሉ እንድተዋችሁ የምትፈልጉ ከሆነ አንድ ነገር አድርጉ። ምንድን ነው? ወርቁን መልሳችሁ አምጡ። ከዚህ በኋላ ደግሞ የእናንተ አይሆንም። አረ ዝግባው፣ ምን እሺ፣ ወርቁ ከዚህ በኋላ አይመለስም። ለምንድን የማትመልሱት? ለባለቤቶቹ መልሰንላችኋል። እነሱ ደግሞ ፋሚሊ ናቸው። ስለዚህ ከኔ ጋር ለመጋፈጥ ቆርጣችሁ ተነስታችኋል ማለት ነው። ይቅርታ ዝግባው፣ እኛ ምርጫ ስላጣን ያው የፋሚሊ ነገርም ታውቀዋለህ። ትሰማኛለህ? የወርቁን 10 እጥፍ አድርጌ ይቀበላችኋለሁ። ሰምተኛል? ወይኔ ያኔ ተው እያልኩትም ብሎ ሊያስገድደኝ ነው። በቃ እንዴ ወለድ ምን አለ ያኔ ስነግረው ቢሰማው። አለቀልኝ። ማን አስተናጋጅ? እስኪ አንድ ቢራ ጨምር። ከመሞት መሰንበት ጆሮዬን ከሰማ አለቀልኝ። መሞት ነው፣ ሌላ ምን ይመጣል? አንገት ቢቆረጥም ዋናው ጤና ነው ብሏል። አሁን እንተኛለን። ማርሲላስ ማሪዮንስ ልጅ ምን ነው ቆየሽ? ይቅርታ። ከምን ደረሽ? የሚሆን አይመስለኝም። እንዴት? ልጁ ገገማ ብቻ ሳይሆን ብልጥም ነው። አልገባኝም። እንዴት? በምንም አይነት ሁኔታ ከዛ ቦታ የሚነቀል አይመስለኝም። ቆይ ምን ብለሽው ነው? ብለው ብሰረው ጭራሽ የሚናደድ መሰለ። እንደሱ ከሆነ በቃ ልውጋው ማለት ነው። ዝግባው፣ ኤላ እንድትወገው እንደማልፈልግ ከአንዴም ሁለቴ ነግሬያለሁ አይደል? ቆይ አንቺ እኔ ያልምን ነው ተቆረቆርሽለት? ኤላ በጣም ጥሩ ልጅ ነው። ለእኔ ደግሞ ብዙ ነገር አድርጎልኛል። እና ቢያደርግልሽ እኔ ምን አገባኝ? በመንገዴ ከመጣ አስወግደዋለሁ። በኪድዬ ዝግባው፣ እንደዚህ አይነት ሀሳብ ከአይምሮ አውጣው። ኤላን ደግሞ ስታውቀው በጣም ነው የሚጸጽተው። እና በሱ ምክንያት እቅዴ ይበላሽ። በቃ እኔ እንደምንም ተፍ ተፍ ብዬ አስወጣዋለሁ። አንተ ግን ምንም እንዳትል ነግሬሻለሁ። የምትወው ለአንቺ ስል ነው። ሰማሽ? ፒስ። ደግሞ ትንሽ ጊዜ ነው የምሰጥሽ። ኧረ ጣጣ የለውም። እንደምንም ብዬ ጨርሷል። ነግሬሻለሁ። ስንት የሚወጋ እያለ ኤላ ሉጋ ይለኛል እንዴ? ምን አለ ያቺ ሀና ተብዬዋን በወጋልኝ። ወይኔ ሱስ። አንተ ልጅ ግን በቃ ይሻሽሰኛ ልታደርገኝ ነው አይደል? እንዴ ምን ችግር አለው? ዋናው ጋባዥ መገኘቱ። እውነቴን እኮ ነው። ሁሌም ምሳ ሰዓት እንደምትመጣ ስለማውቅ እርግጠኛ ሆኜ ነው የምጠብቅህ። እንዴ የኔ ያህል? አዎ ማለት አንተ ብቻ እንደምትሆን እርግጠኛ ስለመሆን እንደምትመጣ አውቃለሁ። ምን ነው መዝሙር? ሀና አንቺ እኮ በጣም ጥሩ ልጅ ነሽ። ብዙ ነገርሽ አንቺ ያለሽበትን ቦታ እንደማይመጥን ይናገራል። ዛሬ ምን ሆነሻል ብለህ ልጠይቀኝ ነው? ኖ እንደሱ እኮ አይደለም። እና ታዲያ ምንድን ነው? ይኸውልሽ ሀና፣ እስከዛሬ ድረስ ችግሮችን ጠይቅሽ የነበረው የቀረብኩሽ ስለመሰለኝ። ምን እያልከኝ ነው? አሁን በትንሹም ቢሆን የተረዳሁሽ ይመስለኛል። ምንድን ነው የተረዳኸው? I feel like you are a kind of girl who prefers to fight her own problems by her own. ስለተረዳኸኝ በጣም አመሰግናለሁ። ስለ ሁሉም ነገር በጣም ይቅርታ። አረ ምንም አይደል። From this day forward, I'm not gonna ask about your problems. But whenever you need my help, whenever, when or where, I just want you to know that I'm here, okay? አሴር Anna, what's wrong? አሴር